አበቂልሽ በቃ እኮ ናታን አንተ የኔና የኔ ብቻ ነህ እንጂ የማንም ልትሆን አትችልም። በጎን ደግሞ አሁን ላይ ዳጣን በጣም እያሽቆጠቆጠቻት ነው። እና እንግዲህ እንደተመለከት ነው አንቺ ወፍ ዘራሽ በቤት የመተሽማ አታሸማቀቀኝም ስትላትም ምን ታመጫለሽ በማለትም ሁለቱ ተፋጠው ተመልክተናቸው ነበረ። ዳጣዬም እኔ እናትና አባትሽን ብዬ ነው እንጂ ጥርሴን በጩቤ ስፍቅ ያደኩ ልጅ ነኝ። ስለዚህ ስነ ስርዓትሽን ብትይዥ ይሻልሻል በማለትም ትገፈትራትና ሳሎን ላይ ጥራት ትሄዳለች። ኤቢ በህ ጊዜ ዱርዬ በማለትም ተከታትለው ነበረ የወጡት። ናታን እንግዲህም ለውሃ ሂጅና ዳጣን ጥሪያትና ነይ ቶሎ ብሏታል። ከዛ እሺ ብላ ውሃዬም ወደ ዳጣ ክፍል ስትሄድ ውሃ ኤቢ በህ ጊዜ ተመልክታት ነበረ። ውሃ የልኬጅ ነው ስትላትም ዳጣ ለጠራት ነው ናታን ጥሪያት ብሎኝ ስትልም ከዛ ነይ በቃ ይኸውልሽ ለማንኛውም ኤቢ ዳጣ ያለችው ውጭ ነው ትላታለች። ከዛ እሺ ምናምን ይባባሉና ግን በነገራችን ላይ ውሃ ዳጣን ወደ ናታን ክፍል ይዛት መታ ነበረ እና ናታን እንግዲህ አንተ እዚህ ዝም ብለህ መኝታ ላይ ተኝተህ ትበላለህ አይደለ ስትለው ውሃ በህ ጊዜ ቀጠለትና እንዴ አንተ መኝታ ላይ ትበላለህ እንዴ ትለዋለህ። ኧረ እንደዛ አይደለም ዝም ብላ ነች ምናምን ሲልም እንግዲህ ቆይ አንተ ለምንድን ነው ሁለተኛ እዚህ ክፍል እንዳትጠራኝ አላልኩም ነበር እንዴ ትለዋለች። ከዛ መቅረትም እኮ ትቼ ነበር ይላታል። ከዛ እንደዛ ሲል እውነቴን ነው እናትዬ ስለሌሉ ነው እንጂ ንክች አርጌ አልመጣም ነበረ ስትልም ናታን በህ ጊዜ አይ እኔም እኮ እነማዬ ስለሌሉ አውቄ ነው እንጂ አልጠራሽም ነበረ። ደግሞም ኤቢ ወጥታለች ወጥታለች ሲል ውሃ በህ ጊዜ ለጠቅትልና እንዴ ኤቢ ወጥታለች እንዴ ወጥታለች ስትወጣ ይቻታለሁ ትላለች ዳጣ። እና ይህንን እያወሩ ባሉበት ጊዜ ነበረ በር የተቆረቆረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። አቶ ደረጀ ለሰላምዬ ስልክ ደውሎላት ነበረ። ሰላም ደህና ነሽ? ልጆቹ አሉ እንዴ በማለት ልጆቹን የጠየቀው። አዎ አሉ። ኤቢ አሁን ወጥታ ነበረ ተመልሳ መታለች እቃ ምናምን ረሳው ብላ ትለዋለች። ከዛ እሺ በቃ ኤቢ በር ስር ተለጥፋ መስማት ልማዷ ስለሆነ ዙሪያሽን በደንብ ተመልከችና የማወራሻለኝ ብለው እንግዲህ በልጃቸው ጉዳይ እያወሩ ነበረ። አቶ ደረጀ ምን ልትያን ነበረ ለማርታ ሲላትም ጋሼ ምን አልኳቸው? ምንም አላልኳቸውም እያለ ትላለች ሰላምዬ። ከዛ በጊዜ ደረጀ እንዴት ያን ሁሉ ነገር ተነጋግረን ብዙ ነገር እያወቅሽ እንዴት እንደዚህ ታያለሽ? እውነት ጨክነሽ ልትነግሪያ ነው? ይኸውልሽ ሰላምዬ ጨክነሽ የነገርሻለት ማርታ እጅሽ ላይ ነው የምትሞትብሽ። ስለዚህ ውሳኔሽን እንዳትናገሪ፣ ስለዚህ ክረፊ፣ እኔ ሁሉንም ነገር እነግርሻለሁ ይላታል። በዚህ ጊዜ ሰላምዬ አዎ ስለ ልጅ ጉዳይ ልነግራት ነበረ። አንተንም እኮ ብዙ ጊዜ ጠበቅኩህ። አንተ በህይወት አለች ካልከኝ ወዲህ ልጄን የማወቅ ብዙ ጉጉት እያደረብኝ ነው። ስለዚህ ከነግራታለሁ ካልነገርከኝ ስትለው ሰላምዬ ታገሽኝ አልኩሽ አይደለ እንዴ? እነግርሻለሁ አልኩሽ አይደለ? እነግርሻለሁኝ። ግን ይሄን ነገር በፍጹም ማርታ ማወቅ የለባትም። ማወቅም ካለባት ከእኔ ነው እንጂ መስማት ያለባት ከአንቺ አይደለም። ትሰሚኛለሽ ይላታል። ከዛ ኤቢም እንግዲህ ሰላምዬም እንግዲህን ያው እሱን ለማስፈራራት እንደሆነ ደፍራ እንደማትናገር ትነግረዋለች። ግን አሁንም ቢሆን ላስጠንቅቅህ፣ የማትነግሪ ከሆነ እነግራታለሁ ትለዋለች። እነግርሻለሁኝ። አሁን አንቺ እስከ ዛሬ ይህን ሚስጥሮችን ተሸከመሽ ኖረሻል። አመሰግናለሁኝ። ግን እኔ አንቺን ባየሁሽ ቁጥር ሁሌ ፊትሽን በተመለከቱ ቁጥር በጸጸት ነው እንትን የምለው እያለም ደረጀ ይነግራታል ማለት ነው። ደሞስ ማርታ ላንቺ ብዙ ነገር አላደረገችልሽም? ማርታ ላንቺ ብዙ ነገር አልሆነችልሽም?
እያለም ይነግራታል። እኔ እኮ ከዚህ ከቤት እኮ ትውጣ ማለት እኮ እችል ነበረ። አቤት ወንዶች እኮ ግን አቤት ወንዶች በጣም ከባድ ነው። እኔ እኮ ከዚህ ከቤት ስትወጣ ማለት እችል ነበረ፣ ግን እኔ ያንን አላደረግኩም ምናምን እያለም እንግዲህን እየሰብካታል። አይ ጋሽ ይኸውልህ እኔ ለማንኛውም እውነት እኔ አንተ እንድትነግረኝ ፈልጌ ነው እንጂ ልጅን እውነቴን እንደ ፍሬ ለማርታ እነግራት አለሁ ማለት አይደለም። በፍጹም አልነግራትም። ግን ደግሞ እመን አሁንም ቢሆን የማትነግረኝ ከሆነ እነግራት አለሁ በማለት መልሳ ትነግረዋለች ማለት ነው። እመኒ አንቺ ሰላምዬ እነግርሻለሁኝ። አሁን ይህን ያህል በስልክ ካወራሁሽ በአካል ደግሞ ስመጣ ያለውን ነገር እናወራለን ይላትና እሺ ይባባላሉ። ከዛ የብያጅሬት እንግዲህ እናታን ደግሞ ወይ ሄዶ በርን አይዘጋ ዳጣ አንቺ ውሃ በሩን ቆልፊው እያልኩሽ ነው፣ በሩን ቆልፊው እያልኩሽ ነው እያለ ነበረ። ከዛ ጀሬት ኤቢ ምንድነው ግንብር ታደርገውና ትገባለች። ከዛ ስትገባ ምን ለምንድን ነው በሩን የምትዘጉብኝ ትላለች። ከዛሬኛ አልዘጋንብሽም ይላታል። ከዛኔ ናታን ነው ዝጊ ያለኛል አለች ብቸኛ አይዋ። ከዛ እንደዛ ስትል እንግዲህ ዳጤ የለች ስላለ ዳጤ የለችም እኮ አለች እዚህ ስትገባ ተመልክቻታለሁ ስትል ናታን በነገራችን ላይ ሽንት ቤት ደብቋታል ዳጣን ማለት ነው። ከዛ ደብቋት ውሃ እያጀሬት ዳጣ ያለችው እዛ ነው ምናምን ብላ በእጇ ታሳያታለች። ከዛ ትሄዳና አንቺ እዚህ ምን ትሰሪያለሽ ምናምን ብላ እምቦ ገዳይ ትላለች። እና በእንደዛ ባለችበት ጊዜ ከናታን ስር ትደበቃለች። ከዛ ናታን ቆይ ኤቢ ምን እየሆንሽ ነው ሲልም አንተ ምን አይነት ሰው ነው ይሁን ወራዳ ልክስክስ ነክ ስትለው እንግዲህ እኔማ እኮ ስድብሽን እኮ ለምጄዋለሁኝ ይላታል። ከዛ እንደዚህ ሲላት እንግዲህን እንዴት እንደዚህ ታደርጋለክ ምን አይነት ሰው ነክ ምናምን ትላና በጣም ትናደድበታለች። ከዛ በዚህ ጊዜ ይቺ ዳጣ ኤቢ ለምንድን ነው የማትተይኝ ትላታለች። ቆይ እናንቺንም አልለቅሽም የምለቅሽ እንዳይመስልሽ እኔን እንደማየና እንዲያባዬ አትሸውዱኝም እሺ ትለዋለች። ከዛ እኔ እኮ ፈርቼሽ እኮ እዚህ የተቀመጥኩት አንድ የውጭ ቀላል ወጣለት ትልና ዳጣዬ በነገራችን ላይ ፈርታት አይደለም እንደዛ ያደረገችው። ለምንድን ነው እንደዛ ያደረገችበት ምክንያት ደረጀና ማርታ ብዙ ጊዜ ምንድነው ግንኙነታችሁ ምናምን እያሉ ስለሚያስጨንቋቸው ብዙ ጊዜ ከተመለከታችሁ ናታንን ጠይቀውታል ስንል ግንኙነታችሁ ምንድነው ማለት ተወዳታለሁ የሚባባሉ እንደዚህ አይነት ጥያቄዎች ብዙ ጊዜ ወደ ናታን ይመጣሉ። እና እንደዛ ስለሚመጡ እነዛን ነገሮችን ለማባረድ ፈልጋ ምናምን እንጂ እውነት ኤቢን ፈርታት አይደለም። ምንም አታመጣም ኤቢ። ከዛ ትወጣለች ማለት ነው። ትሰማኛለህ ከአንተ የሌላ ሰው ሆነ ማየት አልፈልግም እሺ አንተ የኔና የኔ ብቻ ነክ ስትል በጊዜ ናታን አንቺ ኤቢ እውነት ከምርሽ ነው ይሄን ነገር የምታወረው ይላታል። አዎ ከምሬ ነው አንተ የኔ ብቻ ነክ የማንም ሰው ሆነ ማየት አልፈልግም። ከዚህ ቤት ደግሞ ሰላምዬና ዳጣ ይወጣሉ። በተለይ ዳጣ ትልና ትሄዳለች እና ትሄድና ማርታና እንግዲህ ደረጀ ውሏቸው በጣም አሪፍ ነበረ። በደንብ ተዝናንተው ወደ ቤት መጥተዋል። ወደ ቤት ሲመጡ እንግዲህን አይዴሬ ምክንያቱንም ባላቅም ግን ብቻ አሪፍ አድርገ ነው የጋበስከኝና ያዝናናህ ትለዋለች። ወይ ማርታ ደግሞ የሆነ ነገር ከተጋበሽ ምክንያቱም ግዴታ ማወቅ አለብሽ እንዴ በማለትም አቶ ደረጀ መልሶላት ነበረ። እና ይሄንን እያወሩ እያለ እንግዲህን እንዴ ታዲያ ምን ችግር አለው ምክንያቱም ባቅ ስትል አንዳንዴ ውሃን ትሆኛለሽ ልበል ይላታል። እንዴ ስነ ስርዓት ይኖርህ እንጂ ደግሞ እኔ እንደወለኳት አትርሳ ትለዋለች። አይ እሷማ ምን እንዲያለ ብታውቅ ምን አለ እዛ ሳይኮሎጂ ምንድነው የአይምሮ ጉልበት ነው እንደዛ የሚባል እንግዲህ ይደረግላታል። ከዛ ይቺ ውሃ ማለት ነው ስለሚደረግላት እሱ ለእውቀት ማዳበሪያ ብላ አንድ ጥያቄ ጠይቋታል። እሱ ምንድነው አንድ መርፌ ያለው ግን የማያይ እኔ አሁን በነገራችን ላይ መልሱን እኔ ራሱ አላወቅኩትም። ከዛ መርፌ ነው አለው። ከዛ መርፌ ነው። ከዛ ማርታ ይሄንን ከመለሰችማ በጣም ጎበዝ ነች። ምን ውሃ ሆነች ከውሃም አልፋለች እንጂ እያለች ስትል አይ ማርታ መስሎች ነው በማለትም እንግዲህ ይመልስላታል። ከዛ እሷ ደግሞ የጠራቸው የሌላ ሰው ስም ነው። ሌላ ደግሞ ጥያቄ ተጠይቃ ነበረ። እሱም ደግሞ ምንድን መሰላቸው ምንድን ነበረ የተባለው እጁን ተሰብሮ
እጁን ተሰብሮ የሚያገለግል ይሄ ደግሞ እንቁላል ከባድ እኮ ነው። ምሳሌ አነጋገር በነገራችን ላይ እኔ ብዙም እንደዛ አልችልም። እና እንቁላል ነው። ከዛ ውሃ ያጀሬት ደግሞ ምን ብላ ብትመልስ ጥሩ ነው? የኤቢ እጅ ምክንያቱም ኤቢ ብዙ ጊዜ በጣም ትደበድባት ነበረ፣ ትቀጠቅጣት ነበረ። እንደዛ ስለሆነ በፍጹም አረሳቸው። ተማራለች፣ በጥቅሉ ተማራለች ውሃዬ ማለት ነው። እና እንደዛ ስለሆነ አይ ልጄ በቃ ተማራለች ማለት ነው። እውነቷን እኮ ነው፣ በጣም አማራታለች እያለችም ማርታ ለደረጀ ትነግረዋለች። ለማንኛውም ከበፊቱ እንደተሻሻለች ለማርታ ይነግራታል። ማርታ ምን ትሻሻላለች ደግሞ እሷ ከቀን በደቀን የውሃ እየሆነች ሄደች እንጂ ግን ብቻ ፈጣሪ ያለ እሱ ባለ ጊዜ እንትን ትላለች እያሉም እንግዲህን በጣም አሳስቧቸዋል። የውሃ እንግዲህን ማለት የሆነ ንግግሯ ሁለ ነገሯ የሆነ በጣም አለ አይደለ የሆነ በጣም የወረደ ነው። ገባቸው። እንደዛ ስለሆነ አሁን እንግዲህ በጣም ማርታንና ደረጀን በጣም ያሳስባቸዋል። እናም እንደዛ ሆኖ እንግዲህ ዳጣዬ ወደ ሰላምዬ ጋር ሄዳ ነበረ ወደ ኪችን እንግዲህ ሄዳ ቆማዛ ሰላምዬን እንዴት ላግዝሽ እንዴት ላታለህ? አቤት እዚህ እኮ ቆመሽ እኮ ላግዝሽ ስትይ እኮ ልክ ሙያ ያለሽ ትመስላለሽ ስትላት፣ እንዴ ሰላምዬን እኮ አዝኜ ነው እንጂ እኮ ልስራለሽ ከተባለ እኮ ከዚህ ከቤት ምግብ እራሱ አታገኝም ትላታለች። እንዴት ሆኖ ባክሽ ትላታለች። እኔ በጣም ባለሙያ ስለሆንኩ ትላታለች። ከዛ አይ ሙያ ጥሩ ነው፣ ሙያ ልመጅ፣ ይኸውልሽ ሙያ ለራስሽ ነው፣ በደንብ ብለምጂ ይሻልሻል ስትላትም ኧረ እኔ እችላለሁ ሰላምዬ በማለትም ዳጣ ትመልስላታለች። ከዛ እኔ ደግሞ ሙያ ተምሬያለሁ ከእናቴ ሳይሆን ከአንቺ ነው የተማርኩት ትላትና ይህንን ነገር እያወሩ እያለ ሰላምዬ እንግዲህ የእናት አንጀት ህልም እንዳየች በዳጣ ላይ ለዳጣ ትነግራታለች። ለሱም ህልሙ ምንድን ነው? ወደ እኔ ክፍል ስትገቢ እኔ ተኝቼ ነበረ፣ አንቺ ደግሞ በሩን ግንብር አድርገሽ ስትገቢ ስትላት ምንድን ለብሻለሁ እንድትትልም እንግዲህ እኔ እንጃ ግን ብቻ እሱን አላውቅም። እሺ ደግሞ ወደ ህፃን ላይ ትቀየሪያለሽ፣ ወደ ህፃን ላይ ተቀየረሽ እንግዲህ የኔን ጡት ይዘሽ ስትጠቢ አየሁሽ ትላለች። ምስኪን እንዴት እንዳሳዘነችኝ አንጀቴን ነው የበላቸው። እና እንደዛ እያለ እንትን ስትልም ዳጣ እንግዲህ በዚህ ጊዜ ጥሩ ጠብቻለሁ፣ ምክንያቱም እኔ በልጅነቴ ጡት የሚባል አልጠባሁም በማለት ትነግራታለች። እና ሰላምዬ ለምንድን ነው ያልጠባሽው እያለችም ጥብቅ አድርጋ ይዛታለች። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።